የጎንደር ልጆች እንዲረዱኝ የምፈልግ ከኔ ከወንድማቸው ካስኔ ኮትንገስ እንዲሰሙኝ የምፈልገው ቀበሌ መሄድ ፋርነት አይደለም። በመጀመሪያ ደረጃ መብት ነው። ቀበሌ መሄድ ቤት ማግኘት መብት ነው፣ ፋርነት አይደለም። እኔ 34 ዓመቴ ነው፣ ከእናቴ ቤት ነው ያለው። አንድ ስንዝር መሬት የለኝም። የአደባባይ በዓላቶች ለምሳሌ አድዋ አይደል ዛሬ ተገናኘን፣ የወሬያችን መጀመሪያ አድዋ ነው፣ የወሬያችን መጨረሻ አድዋ። አድዋን አደባባይ ላይ ወጠን የማክበር ግዴታ ነው፣ ታሪካችን ስለሆነ። አደባባይ ላይ የሚከበሩ ክብረ በዓሎች የመንግስት ብቻ አይደሉም። አደባባይ ላይ የሚከበሩ በዓላቶችን አሁን የመንግስት ለመንግስት መተው። ለምሳሌ እኔን አሁን ኒሻኔን አድርጌ ምናምን ባቴ ቀን ነው ፏ ብዬ ስወጣ ይሄ አደባባይ ላይ ወጠ መታየት እንደ ፋርነት። አገር ላይ ወጥ ያላከበርከውን ክብረ በዓል አዲስ አበባ ካላከበርኩ ለንደን ካላከበርኩ ያልጋፍ ይባል። የራሳችን የሆኑ ነገሮችን ለሰው ባንስ ማይክል ስኮፊልድን ታውቀዋለህ አይደል? ፕሪዝን ብሬክ ላይ እኔ ልክ እንደ ማይክል ስኮፊልድ ስኬች አድርጌ ነገሮችን ስዬ ምናምን በምን ደቂቃ ምን ያክል ጠባቂዎች እንደሚኖሩ በምን ሰዓት ማን መውጣት እንዳለበት አቅጄ ጓደኛዬን አስመልጫለሁ። የወረታ ልጅ ነው። ይሄን አናወራው፣ ችግር የለም። እሺ ጨዋታ እናወራው። እሺ ከዛ ተይዞ መጣ። አረባ አስመልጫለሁ ስለ ያው እናወራው፣ ችግር የለም። እዛ በኋላ ቅጣቱን ጨርሶ ወጣል፣ ችግር ስለማይፈጠር። ራሴ ለመውጣት ከነበረኝ ጉት ለራሴ ነበር ሐሳቡን አጥዬ ነው። ታማኝ እስረኛ ሆኜ ማረሚያ ቤት ውስጥ እየተመላለስኩኝ ያገለገልኩኝ ምናምን በነበርኩበት ጊዜ እዚህ ፖሊስ ጋር የተፈጠረ ግጭት ትንሽ ወንድሜ ከሞት አምልጧል። እኔ በሰዓቱ በጣም ትልቅ የሚባል ወንጀል ፈጽሜ ማለት ወደ ትንሽ ወንድሜ ለማምለጥ ይሞክራል። ለማምለጥ ሲሞክር ወደ ትንሽ ወንድሜ መሳሪያ ይተኮሳል። መሳሪያ ሲተኮስ መሳሪያው ቀማውት ማለት ነው። ፖሊስ ማድረግ አለበት፣ ማንም ሰው የሚያደርገው ወንድሜ ቆሜ አላስገድለው። እውነት ነው። ያ መሳሪያ ቀማውት። ያ መሳሪያ ግን ምን ማድረግ እንዳለብኝ ባውቅም ግን ላደርገው ፈቃደኛ አልነበርኩም። ከቀማውት በኋላ መሳሪያውን መሬት ላይ አጋጨው ነበረ። በስሜት ተናደ። ምክንያቱም መሳሪያው መበላሸት አለበት። ብንሰጥ በጣም የዋህ ስለሆነ ከየዋህነት የተነሳ ሀሳብ አይ እንደዛ ነው። ስለዚህ ምን እናደርግ? በቃ እንቀማለን፣ የሆነ ስልክ አናጣም፣ እሱን ሽጠን እንሰጠዋለን። ወደ ሱዳን መሄድ ይፈልጋል። ከዛ ይህንን ዓላማችን እናሳካው። ዓላማው ተሳካ። አንድ ሰው ቀማ አስተውሳለሁ። አዲስ አበባ ከቀማነው በኋላ እኛ እንጨፍራለን። በቀሪ ገንዘብ ጨፈርን አለን። ጠዋት ያንኛው ሄደ፣ እኔ ወደ ሰፈር ስመጣ ልክ ሲያዝ ፍርድ ቤት እንደዚህ ያርጋል። አሁን በሰራሁት ወንጀሎች በሰራኋቸው ስራዎች ሁሌም ለጸጸት ያደርጋሉ። አልዋሽም። እንደዚህ ፈጽማል። አዎ በጣም ብዙ የሚያማክሩ ልጆች አሉ። ጥፋትን እንዳታምን እንደዚህ ነው ማድረግ ያለብህ፣ መከላከያ ምስክር እንደዚህ አድርገህ በዚህ ወጥቶ በዚህ ወርዶ ነው። 5 ዓመት ከ6 ወር ልጅ ነኝ። እንዴት ግን 18 ዓመት ሳይሞላው የሚባለው ህግ አይሰራም ነበር? እንጃኔ እንግዲህ አስራዎቹ ነን። 5 ዓመት ከ6 ወር ተፈረደ። ስገባ ምንም አልመሰለኝም። ማረሚያ ጓደኞቼ
ነበሩ እዛው የሰፈር ልጆች እንደ ላይፍ ነው ጨዋታ ነው። ይሄ ግን በዛ ከበደኝ በጣም። ግን ማረሚያ ቤት ውስጥ ምን መሰለህ ያገኘሁት እድል የተጠቀምኩበት ብዬ ማመሰግነው ማረሚያ ቤት ውስጥ መጽሐፍ ከገባ አይወጣም። አንተ ታነባለህ፣ ለእኔ ትሰጠኛለህ፣ እኔ ለእሱ እሰጠዋለሁ፣ እሱ ለእኔ ይሰጠኛል። ዝም ብሎ ይዞራል መዞር አይወጣም። እና አጋጣሚ ከኔ ጋር ከጥጌ የሚሆኑ ሰዎች የሚያነቡ ሰዎች ናቸው። ከዛ ዲያሪ መጻፍ እዛው ማገኛቸውን ሰዎች ታሪካቸውን በመጻፍ ሽፍታ የነበረው ምን የነበረው ገሎ የገባው ጸጸቱን አሁን ያለበትን ሁኔታ እንዴት እንደገደለው የፍቅር ታሪኩን እጽፋለሁ። የራሴ ነው እጽፋለሁ። እዛ የነበሩ የፖለቲካ እስረኞች የየቀኑ ውሎዬ ለረጅም ዓመት። ከዛ ግን ማረሚያ ቤት ላይ ምን ሆንኩ መሰለህ? ማረሚያ ቤት ላይ ሲጋራ እንኳን ስከፍል የ1000 ሲጋራ ነው የምከፍል። በዱቤ ተመዝግቦ የ1000 ሲጋራ አለበል ይባላል ሲጋራ ቢሸጥልኝ ነበር አለ። ይሄን ብሮድካስት ያየዋል ብዬ ተስፋ አደርጋለሁ። ቴክኖሎጂ ላይ የ1000 ሲጋራ ነው የምከፍል። ኢማጂን የወር የሁለት ወር ጓደኞቼ ሁሉ የሚወስዱት በአንተ ስም ይወጣ በጣም ሱሰኛ አልዋሽ። ከዛ አሽሽ እዛ የጀመረ ጓደኛዬ እስካሁን ድረስ አሉ። መጥራቱ አስፈላጊ ነው ይመስላል። እዛ ቤት አሽሽ አረኝ ማረሚያ ቤት ብዙ ሰው ሱሰኛ ይሆናል። አልዋሽ በጣም ብዙ ሰው እኔ የማውቃቸው ያለ ወንጀል ገብተው ተመልሰው ትልቅ ወንጀል ሰርተው የሚመጡ ተናደው። እኔ አንድ የማውቀው ልጅ በመንጃ ፍቃድ ገብቶ ፎርጅድ መንጃ ፍቃድ ይዞ ያሽከረከር እና አላማውን ሲነግረኝ ቤተሰቡን ለመለወጥ ምናምን የነበረውን ፍቅር እየነገረኝ ግን ማረሚያ ቤት ውስጥ ገብቶ እሱ 6 ወር ተቀጥቶ ገብቶ ማረሚያ ቤት ውስጥ ገብቶ ሲሰማ ይሄ እኮ 1 ሚሊዮን ብር ሊዘርፍ 6 ወር ተቀጥቶ ይሄ እኮ እንደዚህ እንደዚህ መስረቅ ይቻላል፣ እንደዚህ መዘረፍ ይቻላል በሚል ሀሳብ ወጥቶ ትልቅ ወንጀለኛ ሆኖ 18 ክስ ይዞ ሲመጣ ለተጠቀመበት ደግሞ ለእንደኔ አይነቱ ሰው ደግሞ ማረሚያ ቤት ትልቅ የጸሎት ቦታ ነው። ራስን ቀይረበት ከፈጣሪ ጋር የምትገናኝበት ቦታ። ብዙ ሰው ደግሞ ራሱን እኔ መሰለህ ዋንዛዬ ማርያም አንድ ጊዜ እኔ ቆይ እንጂ ፌስቡክ ላይ ምን ብዬ ፖስት ነበር መሰለህ? እስር ቤት በዘመድም ሆነ በገንዘብ የማይገኝ ትልቅ ትምህርት ቤት ነው የሚል አባባል አለ። ያለጥፈው ብዙ ሰው ጌች ከፈለክ እናስገባ ምናምን እያሉ ኮሚክ የሰጡኝ ነበር። እና እውነትም ግን በየትም ነገር የማታገኘው ድርጊቱ እንዲፈጸም አይፈለግም። ግን ከገባበት ደግሞ በጣም ትማርበት የምችለው ነገር ይኖራል። ቢሳሳት አንዴ ነው ይቀናራል ይላል። የሰው ልጅ በህይወቱ ሳልሳሳት ነው የኖርኩ ብሎ የሚመጣ ካለ እሱ በቃ መልአክ ነው ማለት ነው። እሺ የሰው ልጅ ባላሰበው መንገድ የሆነ ውስጥ ይገባል። ከያን ስህተቶች ይደግ ከዛ ስህተቱ ሳይማር ሲቀር እኔ ዋንዛዬ ማርያም የምትባል ቤተክርስቲያን አለች። አሁን ማረሚያ ቤት ውስጥ እኔና ዋንዛዬ ማርያም የምናውቀው እኔ እዛ ማረሚያ ቤት ውስጥ ምን ጀመርኩ መሰለህ? ከራስ ያለፍኩና ልጆች ማስተማር የጣውላ ሙያ ያስተምራል፣ የብየዳ ሙያ ያስተምራል። ከዛ ልክ ዓመት ከምናምን እንደታሰርኩ ማረሚያ ቤቱ ምን ብሎ ፈቀደልኝ መሰለህ? ማረሚያ ቤቱን እያገለገሉ በፈለጉ ጊዜ መውጣት በፈለጉ መግባት እንድችል ታማኝ እኔ ጎንደር ከተማ የተወሰኑ ልጆች ነበሩ ከኛ ጋር ምናምን ከዛዎች ዶክተሮች፣ ባለሀብቶች ገንዘብ በመስጠት በተለያየ ነገር የሚወጡ ካልሆነ በስተቀር ብቻ ማጋነን
በሙያዬ ነው የወጣሁት። ምንም የከፈልኩት ያልኩት ገንዘብ የለም። የድሃ ልጅ ነው። ወጥቼ ታማኝ እስረኛ ሆኜ ለዓመት ከምናምን እናቴ ጋር ነበረ ሰንብቼ ማረሚያ ቤት እንጂ አንኳኩቼ። ይህ ተለምዶ የማይታወቅ። ከዛ ግን ምን መሰለህ በክፉ ነገር የሚያቀሰው ልክ ስትቀየርበት በክፉ ነገርህ ለመጣል ያን ታሪክ ማንሳት የሚፈልግ እና መስክረውብኝ የነበሩ ሰዎች ፖሊሶች ምናምን ያስቸግሩኝ ታማኝ እስረኛ እንደሆንኩ ባወቁ ቁጥር ከዛ ነፍሱ ይማረው ትንሽ ወንድሜ ጋር ወደ ቤታችን እየሄዱ ይህ የመሰከረብኝ ፖሊስ ዝም ብሎ ይሰጋል። በትክክል አይደለም የመሰከረብኝ፣ አልዋሽም። ምስክሮቼ በትክክል የሰራሁትን ወንጀል መስክረዋል። ያመኛል። እኔ ነው ያመንኩት እንጂ እነሱ አይደለም። እነሱ አልመሰከሩም፣ አልዋሽም። በጣም ነው ያጋነኑት። በጣም ነው በቃ ነገሩ ውስብስብ ያደረጉት። እኔ ግን የነበረው ነገር ነው። ሰውየውም እንደዛ ተበደሉ። ተጎድቶ ነበር። ምንም ግን እነሱ ሲያወሩ ያው በተደጋጋሚ እንደዚህ አይነት ነገሮችን ፈጽም እንደነበረ እኔ እንዲያውም ከጓደኞቼ ለየት የሚያደርገኝ መሰለህ ከስራ ነው ጋራጅ ሰራተኛ ከስራ ነው አሰሪ ሜክሲኮ ድረስ አንቆ ይዞኝ ይመጣ። ኃይለማርያም ይባላል። አሁን አሜሪካ ነገር ታማኝ እስረኛ የሆንኩበትም አንደኛው እንትን መሰለህ እኔ በመስጠት ውስጥ ምረካ ሰው ማንኛውም ጓደኛ ይመስላል ያለኝን ነው ሰጥቼ ቤት የምገባ። ወደ ቤቴ ስገባ እኔ ራቁቴን ነው የምገባ። ጠጭ ያለው ፒያሳ መጥቼ ዝናና ምሽቼ ጎዳና ላይ የሆነ ሰው ካገኙ አለብሼ ባዶ ራቁቴን እንደዛ ነው እናቴ የምታውቀኝ። ካለ መሳሪያ ሲያገኝ ሊመታኝ ሊገለኝ ይችላል። እዛ በተፈጠረ ችግር ልዩ ኃይሎች ነበሩ። ልዩ ኃይሎች ደርሰው ከእስር ቤት ታማኝ ሆነ ወጣ ነው። ይሄ ወጥቼ ነው ማታ ላይ ከወንድሜ ጋር ወደ ቤት እየሄድኩ ከእስር ላይ እስር ነው። እዛ ወደ ጣቢያ ገባ። በጣም ተደብድበን ስለነበረ ዳኛው በጣም አዝኖ ነፃለት ማለት ፍርድ ቤት ቀጠሮች በኋላ ምክንያቱም ለፖሊሱ ምስክር ሆኖ የመጡ ሰዎች በፖሊሱ ላይ ነበር የሚመሰክሩበት የነበረ። አንደኛው ጓደኛው ምን ይላል መሰለ አስናቀ ላይ ቂም እንደነበረበት ይነግረኝ ነበረ ብሎ በራሱ የመሰከረበት እና በጣም ያፈረ። ከዛ እሱም ጠፍቶ ሄደ ያነ ፖሊስ ማለት ነው። እና እንደዛ አይነት ጊዜዎች አለፉ። ከዛ በኋላ እኔ ማረሚያ ቤት ውስጥ ተመልሼ ገባሁ። ተመልሼ ስገባ ግን በጣም ቆንጆ አልዋሽም። በጣም ራሴን አገኘሁበት ጊዜ። አነበብክ? ምን ያህል መጽሐፎች አነበብክ? ብቻ ግን ማረሚያ ቤት ውስጥ ያሉ መጽሐፎች ያገኘኋቸው አስመርጥ። አዎ መጽሐፍ የሚያነብም ሰው እኔ ብዙም አላውቅም። እንደዚህ መጽሐፍ ላኩልኝ ምናምን ለምሳሌ እንደዛ ሆነ። ጥሩ ጊዜ ከዛ በኋላ ጥሩ ጊዜ ራሴን ለመገንባት የሞከርኩበት። ከዛ በኋላ ከማረሚያ ቤት ስወጣ እንደወጣ ምን አደረክ? ጥሩ ጊዜ አለ። እንደወጣ ማረሚያ ቤት ስወጣ ደግሞ ማህበረሰቡ እኔ የነበረኝ ባህሪና ልክ ስመለስ የሆነው ባህሪ ሊገናኝ ይችላል። ከዛ በኋላ ጓደኞችን አደራጅቼ ስራ በማሳስ የሰሯቸው ስራዎች በጣም ትልልቅ ናቸው። ከዛ በኋላ ልጁን ለመውለድ ወለድኩ ልጅ። ከዛ በኋላ የትዳር ህይወት ሞከርኩ። ነገሮችን ለመቀየር የራሴ ጋራጅ ከፈትኩ። ነገሮችን ለመቀየር በጣም ጠርኩ። ግን ምን ሆነ መሰለህ ወደ መጠጥ እንደገና ወደ ሱስ ግን በጣም ጠጣባባሽ በጣም ጠጣለሁ። ሲጋራ እንደገና መልሼ እንድገባበት የሚያደርገኝ ነገር ደግሞ ያው የአንዳንድ የህይወት አጋጣሚዎች አሉ።
በፍቅር ጊዜ ጥሩ የፍቅር ጊዜ ታሳልፋለህ። ከዛ መጨቃጨቆች ይመጣሉ፣ አንዳንድ ነገሮች ከባለቤት ጋር አለመጣጣሞች ይቀጥላሉ። አንዳንድ መለያየቶች የሰው ያተርፉበታል። መለያየት ጥሩ ነው ብያለሁ። አንዳንድ ልክ የሆኑም ልክ ያልሆኑም መለያየቶች አሉ። በእኔ ህይወት ላይ መለያየቱ ልክ ነው። ካለበለዚያ እዛ ቦታ ላይ ነው ህይወቴ ላይ ምንም አይነት ለውጥ የለም። ከዛ የዛሬ 2 ዓመት ከምናምን አካባቢ በሰላም ተለያየን። ከባለቤቴ ጋር 2 ልጆች ወልደናል። በሰላም ተለያየን። ከዛ በኋላ ያለው አስናቀ እኔ ራሴ ተቀየረ። እስኪገባኝ አንዳንድ ቪዲዮዎችን ለማየት ስሞክር ምክንያቱም እንዳልኩ በመስጠት ውስጥ የነበረው ደስታዬ ምን ነበር መሰለህ? ጓደኞቼን መጠጥ በመጋበዝ ጓደኞቼን በማዝናናት ምናምን ነበር። እሱን ወደ በጎ ስራዎች ወደ ቲክቶክ የገባህበት ዘመን ነው? ያ እስኪ እናንሳው። የሆነ ነው እንግዲህ ቲክቶክ ያው ዝም ብዬ ሰራ ነው። ቲክቶክ እንዴት ጀመርክ ግን? ምን አይተህ? ቲክቶክ የጀመርኩበት ዋናው ዓላማ መሰለህ? እኔ ጎንደር ሲነኩብኝ አልወድም እና አንድ ዮኒ ማኛ የሚባል ቲክቶክ ላይ የሚንቀሳቀስ ልጅ ነበር። ሃይማኖቱ ምናምን የሚቀያየር ልጅ። ዮኒ ማኛን ማያውቅ የለም። እሺ የሆነ የተቆረጠ ቪዲዮን አላውቅም፣ ብቻ ጎንደርን መጥቼ ነው ማራባት የሚል ቪዲዮ እንጂ ጀስት አካውንት ራሱ አልነበረኝ። ዝም ብዬ ሰው እንደሚያየው ነበረ ማየው። በጣም እንበ የመጣ አሏሽ በጣም ተናደድክ። ከዛ አንተም በቃ ናናራበት እኛም ቁመና የሚል ቪዲዮ ወስታ በጣም በመከፋት ስሜት ውስጥ የመጀመሪያ ቪዲዮ ናት። የመጀመሪያ ቪዲዮ ከዛ በጠዋቱ ስነሳ የሆነ ፎሎወርስ ይላል ፎሎዊንግ የሚል እንትን መጣልኝና የሆነ ቁጥር ብቻ እኔ የሚከተሉ ሰዎች ጨምረዋል። ቪዲዮ አስታውሳለሁ 80,000 ምናምን አንዴ ታይቷል እንደዚህ። ከዛ ተውኩት። ኮሜንቱ ምናምን ሳነቡ በጣም ኔጌቲቭ ነገር ነው የሚበዛው። ስድብ አለው፣ ልጁን ይሰድቡታል። ይሄ ነገር ልክ አይደለም አልኩና አጠፋሁ። የመጀመሪያው ቪዲዮ አጠፋሁ። ካጠፋሁት በኋላ ጀስት ጋራጅ እየሰራ ምናምን ቀርጻ ስራ እየሰራ ምናምን ቀርጻ ከዛ ምን ያናደኛል መሰለህ? የአሁኑ ዘመን ልጅ የሆነ የቱርክ ፊልም ምናምን ያዩና በስፕራይ ግድግዳ ላይ ችኩር የኛ ሰፈር ምናምን የሚባል የሆነ ሎጎ ያለበት እንደዚህ ቪ ቅርጽ እንደዚህ ቪ ሆኖ የኛ ሰፈር ምናምን የቃና ፊልም ላይ የሚታዩ የቱርክ ፊልሞችን የካራክተሮችን ሰፈራቸውም ሰየሙት እንጂ አካባቢው በዛ በፊልሙ ርዕስ ምናምን በፊልሙ ርዕስ የኛ ሰፈር እኮ ፊልሙ ነው። የኛ ሰፈር የሚደርስ አለ ችኩር ይባላል። እና ሰፈሩ ሁሉ እንደዚህ አይነት ነገር ስፕራይ አለው። በጣም ነው የምናገር እኔ የእውነቴን የምነግርህ ጨዋ ሰፈር የሚል ስያሜ ያለ ጨዋ ሰፈር ላይ የኛ ሰፈር እንዴት እንደዚህ ሊሆን ይችላል? ከዛ እሱን ቪዲዮ ቅርጽና ይህ ቀበሌ እንደዚህ ይባላል። በቀበሌ በሰፈር ደግሞ ጨዋ ሰፈር በጽሁፍ በስክሪን ውስጥ ለመግባት በነገር ላይ እኔ ፌመስ ነኝ። በፊት የዛሬ 10 ዓመት ከማረሚያ ቤት እንደወጣው ወዲያውኑ ሙዚቃ ይሰራል። ሙዚቃ ዘቃለው የፋሲል ከነማ ወዲያውኑ ሙዚቃ ይሰራው እና ከዛ በኋላ ወደ 7 ሙዚቃዎችን ሰርቻለሁ። ያልተለቀቁ እጄ ላይ ያሉ። ከዛ በኋላ ነገርኩህ መጽሐፍ ማንበብ ስክሪፕቱ በቃ ሆነ ነገር እንደፈለከው። ግን ጎንደር ከተማ ይኸውልህ የአዝማሪ ሀገር ትባላለች ስንሰደብ። ስቱዲዮ ግን አንድ ስቱዲዮ የለም። ስቱዲዮ አታገኝም ብትፈልግ የለም ጎንደር ስቱዲዮ።
አንድ ወንድሜ ነው ያለ ተስፍሽ ገብረ መስቀል ተስፍሽ ይባላል። ከተስፍሽ ገባው ያን ሙዚቃ ሰራው። ሙዚቃውን የሰራውበት ዋነኛውን ዓላማ ልንገር። ሙዚቃውን ስሰራ ፋሲል ከነማ ይኸውልህ አንድ መዝሙር ነበር እነ ባርች የሰሩለት የደስታ ምንጭ ነው ፋሲል ከነማ ይቦ የመጣ የጎንደርን አርማ ነኝ። እሱን ያው ሜዳ ላይ ልክ አሸንፈንም እንጠጣለን ተሸንፈንም እንጠጣለን። ተናደድ ትጠጣለህ ተደስተን ትጠጣለህ። እና ስፖንሰራችን ደግሞ ዳሽን የቢራ ስፖንሰር ሆኖ በነፃም እንድትጠጣ ጋብዞ ክለብ ገብተህ ፋሲል አሸንፎ ሙዚቃ ሲከፈት ፍዝዝ ያለ የደስታ ምንጭ ነው እዛው ክለቡ ላይ ትንሽ ሞቅፊ የሆነ ነገር ቢኖር ወጠኛ ምን ጨፈርበት ቢኖር እኛ ብቻ ነው እኮ መጨፈር የሌለን ምናምን ይላል። ከዛ ጓደኞች እንዲህ ተሰብስበው ውጭ ሀገር ይኖራል። አንደኛው 17 አለ ጓደኛዬ በህይወት ስለ እንትኑን ግን አላነሳንም። ያወራሉ እስር ቤት ውጭ የላከው ጓደኛ የእሱ ታሪክ ተቋጭቶ ቀረ። ያ እሱ ሄዳውን ውጭ ሀገር ትደዋወላላችሁ? ይህን ታሪክ ያውቅ ነበር ወደዚህ ውስጥ መግባትህን? ያውቃል። እንደዋወል ነበር ውስጥ ላይ ሆነን ስልክም ስለሚገባ ምናምን እንደዋወል ነበር። እዛ ቤት ይኸውልህ ማይክል ስኮፊልድን ታውቀዋለህ አይደል? ፕሪዝን ብሬክ ላይ እኔ ልክ እንደ ማይክል ስኮፊልድ ስኬች አድርጌ ነገሮችን ስዬ ምናምን በምን ደቂቃ ምን ያክል ጠባቂዎች እንደሚኖሩ በምን ሰዓት ማን መውጣት እንዳለበት አቅጄ ጓደኛዬን አስመልጫለሁ። የወረታ ልጅ ነው። ይሄን አናወራው ችግር የለም። እሺ ጨዋታ እናወራው። እሺ ከዛ ተይዞ መጣ። አረባ አስመልጫለሁ ስለ ያው እናወራው ችግር የለም። እዛ በኋላ ቅጣቱን ጨርሶ ወጣል። ችግር ስለማይፈጠር ራሴ ለመውጣት ከነበረኝ ጉጉት ለራሴ ነበረ ሐሳቡን አጥዬ ነው። ጓደኛዬን አስወጥቻለሁ። ሽኩር ይባላል ወይ ሱራፌል ይባላል። ሁለት ስም ነው ያለው። ሽኩር ሱራፌል እያልን ነው የምንጠራው። የወረታ ልጅ ነው። በጣም ነው የምወደው፣ በጣም ነው የሚወደኝ። በበራፉ ነው አስወጥቼ የሰደድኩት። እኔ ከአንድ ዓመት በላይ ያቀርኩት እቅድ ነው እሱ። አጥንተህለት ያ ከዛ ሪስክ ነበር ብትያዝ አሞክሮ የሚባል ተቀም ልጁ ግን ሁለቴ ስለመጣ አሞክሮ የለውም። እኔ ልሞክረው አለ። እሱ እኔ ጋር ነው የሚተኘው፣ እኔ ጋር ነው የሚበላው ምናምን። እኔ ልሞክረው አለ። አንድ ድል ሰጥቶት በመጀመሪያው ድል ወጥቷል። የታቀደና ቀጥታ ነው ወጥቶ ሄዶ በበራፉ የሚገርም እና እሱንም ነገር ያው ትውስታ ነው አሁን የለም። እና ምንድነው ወደ ሙዚቃችን እንመለስ። ሞቅ ያለ ነገር ነው የፈለክ። ከዛ የፋሲል ከነማ መጨፈሪያ የለው ለምን መጨፈሪያ ያልሰራለት ምናምን ብዬ ስክሪፕቱ አነሳው። ብቻቂ ወረቀት ይችላል ሞራል አለ። ጓደኛዬ ውጭ ሀገር ነው የሚኖረው፣ ሰለሞን መንበሩ ይባላል። ሞራል አለ ደግሞ ዘፈን ልዘፍን ነው አለ። ዘፍኝ አልኩት። ዘፍኝ ያሳያል። ከዛ እኔን በሆነ ነገር አይተኝ ትደውልልኛለህ። ደውለህልኝ እኔ እኮ ጓደኛዬ ነው ብላቸው ሰዎች አላምንህ ብለው አንተ ወደ ትደውላለህ አልኩ። ቀዳዳ ቺን ነገር ቃል በቃል ስለው ምስጋናው ባይ ይባላል። ጓደኛችን የሁለታችን እስካሁን ድረስ ያስታውሰኝ እና ግጥሙ ስጽፈው ዝም ብዬ ወደታች ስሜን ይጻፍ እንትኑ ስምህ ነው ስሜን አስናቀ ይወርዳል። ከዛ በኋላ ግጥሙ ወደ ጎን የተጻፈ ይኸውልህ አንድ ሰው ለአንድ ነው እስከማውቀው ድረስ አንድ ሰው ለአንድ ነው እስከማውቀው ድረስ ስቀመስ ስነሳም ቆሜም ስተነፍስ እና ናፍቆትና ፍቅር ከውስጤ ሲመጣ ቀልቤ ጎንደር ላይ ነው ሌላ ማን ሊመጣ ውርሴ ናት እማማ ሹመቴ ናት ጎንደር ከልቤ ይገርም ነው። ከዛስ በየሰፈሩ ተወጣጠናል። ፋሲል ምን ሆነ
ለምሳሌ የብልኮ ልጅ፣ የእንኮየ መስክ ልጅ፣ የጨዋ ሰፈር ልጅ አንድ ላይ ሲሆን ፋሲል ሰፈሮችን ጨማመርክበት። ሰፈሮችን እየጠሩ ኑ እስኪ ከዚህ ተወጣጣችሁ ቆንጆዎቹ እንደየ ካራክተራቸው። አሁን 5 እና 6 በፍቅር ሲነሱ ቁንጅና ተመርጦ አያልቅም ከነሱ። የ14ቷ ቆንጆ ምናምን እያልኩ አንስታ የገብርኤል ቆንጆ አውቃለሁ ብዙ ነው ብልጭ ብሎ መጥፋትም ለምንድን ነው? እኔ የገብርኤል ቆንጆ ብዬ የጻፍኩላት ልጅ የሎዛ ቀን ያገኘዋት የሎዛ ቀን ያገኘዋት በጣም ነው የምታምር። ስልኬ ወድቆብኝ አንስታ ነው ሰጠችኝ። እንዲሁ አየኋት። ከዛ በቃ ስልክ ተለዋወጥን። ደውዬም አላውቅም። ከአይምሮዬ ግን አጠፋው ልጅ በጣም መልካም ሰው። ስቲል እስካሁን አይቻትም፣ ድጋሚ ተገናኝተንም አናውቅም። ከላይፌ ጋር የገብርኤል ቆንጆ አውቃለሁ ብዙ ነው ብልጭ ብሎ መጥፋትም ያችን እንትን ለመግለጽ ነው። እያካባቢው አሁን ጎትንገስ የሚለው ስራ ያው በቅርቡ ሙዚቃ እግዚአብሔር ያ ኦኬ ሚውዚክ እንጠብቃለን። ሚውዚክ ቪዲዮ በቅርቡ ያው አንተ ቤት አወራ እንግዲህ ይደርሳችሁ ተመልካቾቻችን። እሺ ጎትንገስ የሚለው ቪዲዮዬ ሙዚቃዬ ቆንጆ ተማርኩበት። እያንዳንዱን እስከዛሬ ቲክቶክ ላይ የሰሯቸው መንደሮች፣ አካባቢዎች የጎንደርን ታሪክ በአንድ ሚውዚክ ቪዲዮ ጭፍቅ አድርጌ የሰራሁበት ቆንጆ ስራ እንጠብቃለን። 10 ዓመት ማለት ይፈጅ 10 ዓመት ቁጥር 2 ማለት ነው። ያንኛው የመጀመሪያው ቁጥር 1 ነው። ቁጥር 2 ለመስራት እንግዲህ 10 ዓመት ይፈጅና ጎትንገስ ብለናል። የሚገርም ባለ ታሪክ ነህ። እስኪ ቲክቶክ ከጀመርክ በኋላ ካሜራ ሽልማት ሰማው፣ ስለነዚህ እናውራ እስኪ። እሺ ስለ ካሜራ ሽልማቱ እናውራ። ምንድነው ካሜራ? ሰው መሆን ይስማው ወንድሜ ሶሚክ በብዙ ስራዎች የሚታወቅ ወንድማችን ትልቅ ስራዎችን ይሰራል። ዛሬ አድዋ ሲነሳ ሶሚክ ይነሳ። ይኸውልህ አራዳ ማለት ለእኔ ሶሚክ ነው። አራዳ ማለት ራስን መምሰል። ይኸውልህ አሁን ጎንደር በጣም አራዳ ሲባል ሰው ዝቅ ከኋላ የሆነ የፊልም አክተር ወይ የሆነ ዘፋኝ ምናምን ይለጥፋል። 6 ቀለበት ያደርጋል። ግድንግዳ በል ያደርጋል። እኔ አንገቴ ላይ ማረገው ሀብል 150 ግራም በቃል አንገቴ ላይ ማረገው ይብራል። በፓካውት ነው የምሄደው። ራሴ የነቀስኳቸው ንቅሳቶች ይበዛሉ። ማረሜት የተጠቀጠቅኳቸው ራስ በራስ ያ እርድና የሚመስለኝ ጸጉር። እኔ ይኸውልህ ጸጉሬን ስቆረጥ እዚህ ላይ መስቀል አደርጋለሁ። ይሄን እላችኋለሁ በቃ ከሆነ ከሰው እብድ ብለህ ይኸውልህ መስቀል የኛ አካባቢ ሰዎች ይታወቃሉ በመስቀል መውሰድ ዋነኛ ሰፈሩ በአንድ እንዲሰባሰብ ማድረግ። ቲሸርቱ ማሳተም የቲሸርቱ ጉዳይ ገርሞኛል። እስኪ ብራውን እንዲቀቡ ጥቅስ ከሰራስ ጎንደር ይሁን። ይኸውልህ አዲስ ዓለም እጅ አገኘው ጥሩ ሰው፣ ቅዳሜ ገበያ ላይ አገኘው ጥሩ ሰው፣ ድንጋዬ ላይ እጅ አገኘው ጥሩ ሰው፣ መቼ እንደው አላውቅም ብድር የምመልሰው የሚል ግጥም አለኝ። ጎትንገስ ከሚለው እሱ ምን እንደሆነ ታውቃለህ? 2009 መስቀል አልተከበረም ጎንደር በታሪክ ለመጀመሪያ ጊዜ ፋሽስት ላይ 2009 መስቀል አልተከበረም እና እኔ አከብራለሁ። ቲሸርት ያሳተምኩት ቲሸርት ልጄ ወይ ለጣዖታት ስገድ ከፊት ለፊት ስልጣን ከእግዚአብሔር ነውና ከጀርባ አኬልዳማ ያበደ የደመሬት ያበደ ጥቅስ 400 አካባቢ ቲሸርቶች ያሳተምኩ ደህንነቶች ያ ቲሸርት በማተም እኔ ግራ
ያ ቲሸርት ተለብሶ መስቀሉ ስላልተተከለ በየቤተ ክርስቲያኑ ነው የምናከብር ተብሎ ምዕመኑ በየቤተ ክርስቲያኑ በየመንደሩ ነው ያለ መስቀል ትልቅ መስቀል ይዘን እየጨፈርን ከኮሎኔል ደመቀ ሐምሌ 5 2008 ኮሎኔል ደመቀ ዘውዱ ተኩሶ ነበር አይደለ? በጠዋት ገፍነው ለሄዱና ለሱ ያ መስቀል ይዘን ወርድላለን። አቤቱ መኖሪያ ልዩ ኃይል የአማራ ልዩ ኃይል የሚባሉ በትኖች በለው ሲባል ያ ሁሉ ወጣት የት ነው? አዲስ አበባ ድንጋይ ቆራው አዲስ አበባ የአዲስ ዓለም ሰው ይሄው አሁን መስቀል ነው። ፖሊስ ያው ሁሉ ወጣት በጥይት እየተባረ የአዲስ ዓለም ሰው ልብሱን እየቀየረ አዲስ ልብስ ሁሉ ቅዳሜ ገበያ እያወጣ የሰጠ የኛ ቀበሌ ብቻ አይደለም አብረን ይርነ በታሪክ ለመጀመሪያ ጊዜ በአንድነት የጎንደር ልጅ ግልብጥ ብሎ ሄደ። ቀበሌ 5 ቀበሌ 6 ቀበሌ 7 ቀበሌ 10 በሺዎች የሚቆጠሩ የአዲስ ዓለም ሰው ልብስ ምክንያቱም አንድ አይነት ቲሸርት ለበስነ ቀይ ነው ከለሮሻ ስለሚለይ የወጡ ባለውለታዎች አብረሳቸው እና ቅዳሜ ገበያ ላይ ያገኘው ጥሩ ሰው አዲስ ዓለም እጅ ያገኘው ጥሩ ሰው መቼ እንደኋላ ቀምጥር ነው የሚገርም ማስታወስ ያ እና መነሻችን ምን ነበር? ወደ ሽልማቶቹ እያወራን ነበር። ስለ ካሜራው አንስተን ስለ ሰው መሆን አነሳና ሰው መሆን አራዳ ነው ብለህ ወሰደህ ታሪክ እና ይህ ነው እርድና ማለት ይህ ነው። እርድና ማለት ራስ መምሰል ባህልን መከተል ሶሚክኔቷን እንዴት እንደሚያመጣው ባህሉ ታሪክ ጭር ብላ ደግሞ በጎንደር አሁን እንዳዲስ ተሰፋይቷል። አዎ እንትና ሰለሞን መሰለኝ እኛ እንደዛ ነን። እኔው ካሽመር ለብሶ የጎንደር የባህል ልብስ ለብስኩ ይላል በባዶ እግሩ። ጎንደር ባህል ከሆነ ለራሱ የጎንደር ባህል አቆፋዳ ለብሶ የሆነች መጨለፊያ የምትመስል ዱላ ይዞ ይኸውልህ በገጠር የገለባ ተሸካሚ ይባላል። ከአንዱ እርሻ ወደ አንዱ እርሻ ገለባ እያመላለሰ ጠላ የሚጠጣ ምናምን ስራ ማይወድ ዝም ብሎ ሸክም ብቻ እርሻ ይወድ ገለባ ማመላለስ ምናምን አቆፋዳ ላይ ያረጋል። የሆነች ከዘራም ባዝ ይኸውልህ ጎንደሮችን ሸምነን ካሽመር እኮ ይኸውልህ ካሽመር ህንድ ውስጥ ያለች ከተማ ናት። ህንድ ውስጥ ድንበር ላይ ካሽሚር ነው። ካሽሚር በእሷ ስም ነው ካሽመር የሚባለው ልብስ የሚመጣ። ኦኬ ጎማ ጫማ ትናንትና ነው መመረት የጀመረ። እውነት ነው። አዎ ለምቷል። ጎማ ጫማ እንዴት ብሎ ነው የሚባል ልብስ የሚሆን የባህል ማቴሪያል መኪና ከመፈጠሩ በፊት የኔ አባቶች ቆዳ ልፈው የወርቅ ጫማ ይጫሙ ነበሩ። ገብቷል። መጎናጸፊያቸው ፈርጣቸው አይደለም ጋሻቸው እንቁ የከበረ ድንጋይ ነበሩ። አፄ ቴዎድሮስ ጋሻ እኮ እንግሊዝ ውስጥ አለ። ሌሎች ደግሞ በየቦታው የወታደሮች የምናምኖች ጋሻና ጦር እኮ ብታየው የእንግሊዝና የአውሮፓን ሚውዚየም የሞላው ማለት እኛ ፏ ያለ ልብስ ነው የምንለው። ጎንደሮች ማናቸው ለማለት ደግሞ የሰው አራድነት ማንነትን የምትገልጥበት ለራስ ተርፈ ለህዝብ የምትኖርበት እና ሶሚክ ወንድሜ ብላክ ማጂክ የተሰኘ ካሜራ ሰጥ። ካሜራው አንዳንድ ነገሮች ያስፈልጉታል፣ አንዳንድ ነገሮች ይጎላል አለ። ካሜራው ግን ምን መሰለህ እኔ ስለ ጎንደሮች አረማው ሶሻል ሚዲያ አጠቃቀም የጎንደር ማህበረሰብ ይቀር ተበልጧል። በጣም እንደ ሀገርም እንደ ክልልም አጠቃላይ ሶሻል ሚዲያ ላይ ያለን ግንኙነት የራስ ሰው በጣም ነው የምንጠላለፈው። እኔ በነገር ላይ አሁን ፖድካስት ታያለህ አይደለም? ያዋክቡታል። አሁን ገና ፌስቡክ ላይ ስለቀው በጣም አሪፍ ስራ ነው ጌች ቀጥልበት ምናምን። እኔ በወጉ በድራማው በቲያትሩ ምናምን ብዙን ጊዜ የሚያውቁኝ ነበርና
ልክ በዛ አይነት መንገድ ስመጣም አሪፍ ነው በቃ ቀጥልበት ተዋከበ። የመጀመሪያው ማስታወቂያ ብታየው ያየው ሰው ብዙ ነው፣ ኮሜንቱ ምናምን ብዙ ነው። ልክ እንደዚህ ፖድካስት ሰርተህ ስትለቅ ያውም ደግሞ የሚጠቅም ታሪክ ስታስተላልፍ እይታው ይቆማል። በቃ በጣም ነው የምታፍር፣ በጣም ነው የምታዝን። ግን ደግሞ ምን ታደርጋለህ? ቅን ሰዎች ደግሞ አሉ በዛው ልክ ደግሞ ስለነዛ ቅን ሰዎች ስትል ደግሞ ቀጥታ ስራን ሳታቆም እየከሰርክም እያልክም ዝም ብለህ ትቀጥላለህ እንጂ መደጋገፍ በጣም ነው የሚጎለው። በጣም ምን መሰለህ ከተማው አንገሽ እንግዳ ተቀባይ በሚለው ብቻ እንድናምን አድርገው። አሁን እኔ እናንተ ሆነን አንድ ከሌላ ቦታ የመጣ ሰው ራበን ብንል እመነኝ የጎንደር ሰው ከየት ነው የመጣህ ብሎት ሩቅ ቦታ የመጣውን ሰው ነው የሚያበላ። የጎንደር ሰው ኩሩ ነው። ይኸውልህ እንደውም አንድ ሰው ምን አለኝ፣ ራብ የሆነ አመት ላይ ራብ የሆነ ጊዜ ላይ በጎንደር ጫፍ ላይ ባሉ አካባቢዎች ይመጣል ራብ ይከሰታል። ዝናብ አልዘነበም። ከዛ የሆነ ኤንጂኦ ድርጅት እህል ይሰጣል ይልል አዌርነስ ይሰራ ኑ ስንዴ ውሰዱ ቁጭ ብለው ድንኳኑ ይጠብቋል። ራብ እኮ ነው ድርቅ መጡ ቢጠብቁ አንድ ሰው የለም። ምንድን ነው የዚህ አካባቢ ሰው ብለው እስኪ ወደ ገበያው ተጋንበል ገበያ ምናምን ካለበት ቦታ ምናልባት እኛ ረቀን ነው ያኔ ኤንጂኦ ከገበያው ማለት ይወራል። ኑ ውሰዱ ይባላል። እርዳታ የሚያስፈልግ ይመጣል። በስተመጨረሻ አንድ ሰው ማዳበሪያውን ወረወረና የጌቶቹ ልጅ ሊወስድ መጥቷል ያል ሰፈር ያንቻል። ራብን እንኳን ላለመሸነፍ ክብሩን የሚያቅማ ብዙ ልጆች በየቦታው በየቤቱ እኔ ሶሻል ሚዲያ ከመጡ የጀመርኳቸው ብዙ ኮንተንቶች አንደኛው በጣም መኮራበት በየቦታው መምህራንን ማክበር መምህራንን ማመስገን የሚል ፕሮጀክት ይዤ ከመምህሮቼን የተነሳ ከዛ ይኸውልህ በራሴ ገንዘብ ነው ወደ አንድ መምህር ስሄድ ከ3000 እስከ 2500 ብር ያስፈልገኝ በትንሹ ያን ተቋቁሜ ብዙ መምህሮችን አመስግኛለሁ። ከዛም በኋላ አንድ ወንድሜ ለማገዝ ሞክሮ እንዲሁ 20,000 ልኮልኝ ወደ 10 መምህሮችን አክብሬለታል። ከዛ በኋላም ሰው እየተነቃቃ ነበር። ግን ምን አደረኩ መሰለህ በየአካባቢያችሁ አክብሩ። የራሱ አንድ ኮንተንት ነው። ይኸውልህ አሁን ግርማ ያዘው ልጆች ይሰራዋል። ስራው ክሬዲት አልፈልግም። ይኸውልህ ሐሳብ ነው የምትሸጥ ሶሻል ሚዲያ እንደዚህ እናድርግ። እኔ አሁን ምን አደርጋለሁ የሆነ ቦታ አዳለሁ ብዙ ቤቶች ሰርቻለሁ ሶሻል ሚዲያ ላይ ብዙ የእናቶችን ቤት የፈረሱ ቤቶች ሰርቻለሁ። ካዘዞ ያየሁት ነበር እስከ ቀበሌ አንድ ወለቃ ሰርቻለሁ። መቆራበት ስራ ስሰራ መሰለህ የኔ ስራ እኔ መልእክት አድራሽ ሐሳብ ነው የምሸጥ። ሶሻል ሚዲያ ጌች የሚባል ሰው አለ። ቤት መስራት ይፈልጋል። እንጨት፣ ማገር፣ ቆርቆሮ፣ ቀለም፣ የሰራተኛ የኔ ያክል ብር እኔ ቆርቆሮ እኔ እንትኑ ይላል እየደወሉ እንትን ይላል። እሱም ቆርቆሮ ያለውን ቆርቆሮ ያዳለው ድርጅት ቆርቆሮ የምገዛበት ቦታ ላይ ቆሜ እደውልለታለሁ። ቆርቆሮ አንዲት የታመመች ሴት ልትኖር ይችላል። ስለሷ ቪዲዮ ሰራ አስተዋውቃት። ታማለች ልትረዳ ይገባታል ምናምን እላለሁ። የራሷን አካውንት ቁጥር አስቀምጥ። አንድ ብር የሚገባላት አይመለከት ይሄድኩት ሰዎች በእኔ መልእክት ሲልኩ መልእክቱን አደረሰ። ይኸውልህ አንዳንድ ሰዎች መልእክት ሲልኩ ለኃጢአት ይዳርጓል። በዚሁ አጋጣሚ 10,000 ብር ይልኩልህና 10,000 ብሩን ለገሌ ስጥልኝ
ለሚፈልጉት ሰው ገና ባንክ ደስ ስትወጣ 30 ብር 40 ብር ይቆርጥብሃል። ገና ባንኩ ራሱ እሺ። ከዛ ነዳጅ መሙላት አለብህ። ቤንዚን በነፃ አታገኝ አንተ። እሺ ጉልበት ግን ጊዜን ሰጥ ያሱ 10 ሺህ ብሯን ከጭ ብላ እንድትደርስ ቤንዚን ማለት በራስ እውነት ነው። ትሄዳለህ ወደ ሄድና መልዕክት 10 ሺህ ቪዲዮ ልትለቅ ነበር ዛሬ። የሰውየው መልዕክት መድረስ አለበት። ቪዲዮ ትልክለታለህ ለራሱ ለሌሎች ማነቃቂያ ትልና ደግሞ ያን ቪዲዮ ትጭናለህ ሶሻል ሚዲያ። ምን ይመጣብሃል? በበነገተው ይደወልልህ እህት የነበረች በጣም ታመመች አሁን እንደሰራህ ነው የሚል አሁን እንደሰራህ ወይ የኔንም እህት ትሰራለህ። አንዱ ምን አለኝ ወንድሙ ሊቢያ ታዝ ደወለልኝ። ሊቢያ ወንድሜ ተይዞ እንድታግዝ ይፈልጋል። አይ ወንድም እኔ ስደተኛ ላይ አላውቅም። ምክንያቱም እስካሁን ጎንደር ከተማ ማን ነው ማያውቅ ሊቢያ ሄዶ እንደሚያዝና እንደሚገረፍ እንደሚሰቃይ ሁሉም ሰው እኮ ሲሄድም ያውቋል። ሊቢያ ተይዟ ትበልኝ ያውቋል ችግሩን። አንድ ሰው ስደት ሲሞክር የራሱን የቤት በርግጥ ከፍቶት ነው ሰው ስደትን የሚያስ ቤተሰቡ ሊወጣው የሚገባ ወደ ማህበረሰብ በጣም ገፍቶ ከመጣ ደግሞ ለሌሎች ማበረታቻ በማይሆንበት መንገድ ነው። ግን ምን ሆነ መሰለ እኛ ሊቢያን ማስተዋወቅ ጀመር ሳናስበው ደላላው ነው እንደ ስራ የሚያዛል። እንደዚህ ከሆነ ገሌ 2 ሚሊዮን ብር ያስፈልገዋል ምናምን ይንጫጫል። ጀርመን ገባ ይላለኛው ያዋጣል። እኔ አስኒ ያዋጣል ብሎ የሄደ የሰፈር አምልኛ አስኒ ያዋጣል ብሎ ወላዲት አምላክ አንድ ቪዲዮ አልሰራው። አንድ ቪዲዮ የገዛ ወንድሜ ልጅ በቲክቶክ ነው ወንድሜ ያለ አንድ ቪዲዮ አልሰራው። ወንድሜ ትራክተሩ ሽጦኛል አራሽ አንድ ቪዲዮ አልሰራው። ምክንያቱም መሰል 2 ሚሊዮን ብር ከሚያወጣ ዱባይ በ200 ሺህ ብር ነው አግኝተኛ። ሁለተኛ ስደተኛን አላበረታት። አንድ እሱ ሁለቱም ደግሞ እንደ ቢዝነስ ሊያዝም ይችላል። ሌሎች እነዚህ ለኃጢአት ይዳርጓል ያልኩ ሰዎች አንዳንዶች ስማርት አስኔ እንዴት ነው የሚሰራው ስራ በጣም እናደንቃለን። አካውንት እስኪ መልዕክት ታደርስ በትሽዋል ለአንተ ለቤት ለአንተና ለካሜራማን ምሳ ብሉ 1000 ብሯን እንደዚህ ነው ምንም ያለበት። አየው አልተጎደውም። ምን መሰል በጎ ስራ አይሰለችም። የለም ማለት ሁሉን ወጪ አድርጋ አትችልም። ቢያንስ አንተ የትራንስፖርቱን አንተ ጉልበትን ስትጠቀም የቤንዚን የምናምን የሚባለው ነገር ደግሞ መደገፍ አለበት። ሰብ ነው የሚሸጣው። ይሄንን ነገር መደገፍ ትፈልጋላችሁ? እሺ አሁን እኔ ለካለን ብናካፈል 350 አልጋ አሰርቻለሁ ሶሻል ሚዲያ ላይ በማስተር 350 አልጋ 3.5 ሚሊዮን በጣም ይረካው ሰሚቆር ሰሜን ከዛ በኋላ ብዙ ተምረ ብዙ አሁን የእናቶች ማዕከል አጥር ለማስገንባት እየደከምኩ ነው። በይሳ ያየሁት ነበር ማስታወቂያው ነው በጣም እየለፋ ይኸውልህ የጎንደር ማህበረሰብ የራሱን ሰው ገፍቶ የት ሊደርስ ነው? የሆነ ጊዜ አይተኝ አዶናይንና ሱራፌል ተካን ወደ ከተማው ለማምጣት ይኸውልህ አዶናይንና ሱራፌል ተካን ለማምጣት አይደለም ሐሳብ ሱራፌል ተካ አዶናይን አገሩ ላይ እንዲያመሰግነው ይኸውልህ ዲቻ ቦይስን ሲያነሳቸው አዶናይ አገራቸው ወስዶ አመሰግኑ የወላይታ ሕዝብ እናከብራለን እናመሰግናለን
የጎንደር ሰው ለሱራፌል መኪና መታቀጡ የሱራፌል ጓደኞች አሜሪካን ሀገር ጓደኞቹ የገዛ ጓደኞቹ ችግር አለ ተጋርደን አዶናይ መጥቶ ጥምቀትን ሲያከብር ሱራፌል ተካ ይሄ አፄ ቴዎድሮስ ሐውልት ነው ያን ደግሞ የኔ ቤት ነው ብሎ ያሳየዋል። ይሄ ያለንበት ፒያሳ ነው ስትገባ ደግሞ ቤተ መንግስቱ ነው እኔ እዚህ አካባቢ ነው ያደው በዚህ አካባቢ የቀበሌ እንደዚህ ልጆች አሉ ያለ ያሳየዋል። ሀገር ቆም ተጠቀም እንዳገር ምን ችግር አለው? ሱራፌል ተካን መኪና ወስደን ቀይ ምንጣፍ አንጥፈን ብንቀበል ሁለት ልብስ ለአዶናይና ለሱ ጃኖ ተዘጋጅቶ እሱን ፕሮሰስ ጨርሼ ያለ ነው ሰዎች አበላሹ አሏሽ ብዙ የጎንደር ተቆርቋሪ ነው ማለት ይኸውልህ ቦታ አጣባቢ የሚባሉ አሉ የአርት ደላላ ይኸውልህ ልክ አንተ ስተትህን ለባለስልጣኑ ያሳዩ አየህ ወይን ቲክቶከር ምናምን ብሎ ያሳዩዋል ቦታው ላይ ስላለ የሆነ ነገር ስለሚመለከት እኔ ይኸውልህ ዛሬ የምናገረውን ነገር እንግዲህ 100 ምናምን ጋይደሮች አሉ ጎንደር የሚያስጎበኝ ከነሱ የተለየ ነገር አድርጌያለሁ ብዬ አላምን። ባህልና ቱሪዝም ግን ታሪክን የሚያስተዋውቅ ለከተማው መልካም የሚሰራ ጠርቶ ከቻለ ወረቀት ሰጥቶ ትንሽ ስልጠና ደግፎ አይዞህ ማለት ሲገባው ግዴታው በነገር እኔ ያስተዋወቁለት ነው ከተማዬን ነው ማስተዋወቅ ግን አንድ የሥራ ድርሻው ጭራሽ እኔ ይኸውልህ ለጎንደር አሁን የጥምቀት ጎንደር ከተማ አስተዳደር የመስፍን በቀለ ሙሉ ለሙሉ ስፖንሰር ያደረገ ጎንደር ከተማ አስተዳደር የመስፍን በቀለ ሙዚቃ ያችና ድጋሜ ሰራውና ሌሎች ሙዚቃዎች አላውቅም። እኔ ግን ወደ 6 ሙዚቃ ክሊፕ ሰርቻለሁ። ፋሲል ደሞዝ፣ ወንድሜ ቢኒ ጎይቶ፣ አምላክ ጌታቸው፣ ጌሪ እነዚህ ሙዚቃ ክሊፖች አፋሽ ስለ ጎንደር እኮ ሰር ቻንድ ዘፋኝ አርቲስት ለራሱ ሲል ነው የሚሰራ ብለን እናስብ። ይኸውልህ ለአንድ ቀረጻ 6,000 ብር ይጠይቃል። 6,000 ብር ከፍለን ገብተን ትንሽዬ ሲንቀረች እንደገና 6,000 አልቀሰው ነው ጊዜ ጎንደር ልጅ ስለሆነ በየቦታው የተባበሩ እነሱ የሚመሰገኑ ግን ነው። አሁን አንተ የምታስበኝ እንዴት የጎንደር አስጎብኝ ምናምን እኔም አስጎብኝ ነበር መስለኛል ቦታ የሚፈቅድልኝ የለም። እኔ እኮ ፋሲል ቤተ መንግስት ሄጄ ከፍዬ ነው የምገባው በእያንዳንዱ እሺ ገንዘቤን ከፍዬ ነው የምገባው። ፒያሳ መቅረጽ ፈልጌ እኮ ደውዬ አስፈቅጄ እኮ ፒያሳ መቅረጽ ዘበኛው ያስገባኝ። ፒያሳ ምን ላይ ለምሳሌ መስቀል አደባባይ ነው አስገባኝ። መስቀል አደባባይ ደረጃዋ ላይ መቅረጽ ፈልጌ አሰቅለኝ። እዚህ አሁን ራስ እንግዳ ምናምን የምትላቸው ፓርኮች በስም አስፈቅጄ ለምኜ ምናምን ነው የምገባው። አንድ ቦታ ላይ በስነ ስርዓት ይኸውልህ ወረቀት አይዘ እኔም በባጃጅ እኮ ለግል ስራ ይሰርጨባታል። ወላድ በነፃ ደርሳለሁ፣ የተቸገረ አግዛለሁ። በመንገድ ላይ ተማሪዎች በመድበት የባጃጅ ፍቃድ ማለት ለምሳሌ የከተማ ፍቃድ ከተማ ላይ እንቀሳቀሱ ለእኔ ጊዜያዊ ፍቃድ ሰጥቶኝ ጊዜያዊ ማለት የሆነ ጊዜ ያላረግ ማለት ከተማው ላይ ብዙ ባጃጆች ይሰራሉ። ያንተም ትሰራለች እኮ ምንድነው የወረዳ ባጃጅ ይባላል፣ የከተማ ፍቃድ ይባላል። አሁን ለእኔ ጊዜያዊ ፍቃድ ነው የሰጠኝ። ቋሚ ፍቃድ መስጠት አይፈልጉም። የምሰራው ስራ ግን ያሰጠኝ እውነት ነው ያሰጣኝ 34 ዓመት። ይኸውልህ አሁን እኔ ጠቅልል እናድርገውና ጨዋታችን ለጎንደር ልጆች ፖይንት የሆኑ ነገሮች መስራት። እድል እንስጥህ።
እሷን ማስተላለፍ የምትፈልገው እሷ ብቻ ነው የቀረችበት በነገራችን ላይ ጥያቄዎች ውስጥ ማስተላለፍ የምትፈልገውን ነገር አስተላልፍልኝና አመስግነን እንትን እንላለን። የጎንደር ልጆች እንዲረዱኝ የምፈልግ ከኔ ከወንድማቸው ከአስኔ ኮትንገስ እንዲሰሙኝ የምፈልገው ቀበሌ መሄድ ፋርነት አይደለም። በመጀመሪያ ደረጃ መብት ነው። ቀበሌ መሄድ ቤት ማግኘት መብት ነው፣ ፋርነት አይደለም። እኔ 34 ዓመቴ ነው። ከእናቴ ቤት ነው ያለ። አንድ ስንዝር መሬት የለኝም። የአደባባይ በዓላቶች ለምሳሌ አድዋ አይደል ዛሬ ተገናኘን። የወሬያችን መጀመሪያ አድዋ ነው፣ የወሬያችን መጨረሻ አድዋ። አድዋን አደባባይ ላይ ወጠን የማክበር ግዴታ ታሪካችን ስለሆነ አደባባይ ላይ የሚከበሩ ክብረ በዓሎች የመንግስት ብቻ አይደሉም። አደባባይ ላይ የሚከበሩ በዓላቶችን አሁን የመንግስት ለመንግስት መተው። ለምሳሌ እኔን አሁን ኒሻኔን አድርጌ ምናምን ባቴ ቀን ነው ብዬ ስወጣ ይሄ አደባባይ ላይ ወጠ መታየት እንደ ፋርነት አገር ላይ ወጥ ያላከበርከው ክብረ በዓል አዲስ አበባ ካላከበርኩ ለንደን ካላከበርኩ ያልጋር ይባል። የራሳችን የሆኑ ነገሮችን ለሰው ባንስ እውነት ነው። ይሄ ፋርነት ነው። ከፋርነት በላይ በከተማ አሁን መታወቂያ ማዝ እንደ ፋርነት እገሌ እኮ ቀበሌ ገብቶ ወጣ ቦታማ በወጣትነት መሬት መጠየቅ እንደንትን እገሌ እኮ መሬት ጠይቅ አራ መሬት ደግሞ ልጠይቅ እና ተወለድንባት ሀገር ካልጠይቅ እኛ እኮ ሁለተኛ ከተማ ወልደን ያደግንባት ከተማችን ላይ ማግኘት ያለብንን ነገር ማግኘት። ከዛ ውጭ ግን ሶሻል ሚዲያ ለመልካም ነገር ተቀየረው ለመልካም ነገር ዛሬውኑ አካውንት ከፍታችሁ አንድ ሰው ቀርጻችሁ በትክክል መረጃ የምታደርሱ ከሆነ በትክክል ሰው የምትረዱ ሰው የምታግዙ ከሆነ የሚያግዝ ገብቷል። ከዛ ውጭ ግን በተለያየ ዓለማት ያላችሁ እናንተ የጎንደር ተወላጅ ተቋም ይሁን አሁን ጎንደር መሰለህ ቶሎ ወደ ሆነ ነገር ያልተቀየረ አብዛኛውን ከዲያስፖራ ቤተሰብ ጎንደር እድሜ ለመላኩ ተፈራ ይላሉ። ተሰዷል። ልክ ጎንደር ኮሽ ስትል አረ እንደዚህ ሊሆን ነው ምናምን ዛ ዲያስፖራ ዘመዱን ብር ማስላክ ትጠቅመዋለች። ኮሽቷ ፖስቷ ምናምን ምታቱ ጮቷ ምናምን ለብዙ ሰው ትጠቅማለች። ብር ለማስላክ ብሩ አትውጡ ይላል። እዛ አለ ብሩ አትውጡ እህልም ግዙ እንትንም በሉ ምናምን ይላል። ሰው ራሱ መሸቀጫ ይወጣል። ዞር ማለት ነው ያለብን ደግሞ እንደዚህ ሊሉና አይደል ምናምን ብር ይልካል ያነ ቤተሰብ። አየህ ጎንደር በራሳችን ላይ እንሰራ ምንየውን ነገር መልካም ነገር እንዝራ፣ መልካም ነገር እናጭር ነው። በጣም ሰፊ መልእክት ነው። የሚገርም ነገር ነው የተናገርከው አስኔ። መልእክቱን እንግዲህ አድርሰናል። ተመልካቾቻችን ፕሮግራማችንን እየወደዳችሁት እንደሆነ ተስፋ አደርጋለሁ። በጣም አሪፍና ደስ የሚል ጊዜ ነው ያሳለፍነው። አስኔ ያሉኝ ጥያቄዎች በሙሉ ጨርሻለሁ። ከዛ በፊት አንድ የመጽሐፍ ሽልማት ልስጥህ። ሽልማት ሳይሆን ስጦታ። እሸቴ በሬ ይባላል አንድ ጓደኛዬ 10 መጽሐፍ ለተለያዩ እንግዶች እንዳበረክት ሰጥቶኛል። እንግዲህ እስክታልቅ ድረስ እየሰጠው ነው። ርዕሱ ነው ይላል ርዕሱ። ይህ መጽሐፍ በስጦታ መልክ አበረክታለሁ። እሺ አመሰግናለሁ በጣም እሺ ቴንክ ዩ በጣም አስኔ እሸቴ በጣም በራሱ እጅም የተፈረመ አለ። ያው ደግሞ ለወዳጆች ደግሞ ኦኬ እሺ በብሮድካስታችን ጥሬን አክብረህ ፈቃደኛ ሆነ ይሄን ያህል ጊዜ ሰውተህ አታንገራገርና እሺ ብለኝ ስለመጣ በጣም ነው የማመሰግንህ። እንኳንም መጣህ። ደስ የሚል ጊዜ አሳልፈናል። የምታመሰግነው አካል ካለ አመስግንልኝና ፕሮግራማችን እንዘጋለን። ጥሩ አንድ መልእክት አለኝ። ከዛ እንዳመሰግን ይፈቀድልኝ። የመጀመሪያው መልእክቴ ክብር ለእናቴ በጎ አድራጎት ድርጅት አለ
እናቶች ላይ ብቻ የሚሰራ እሱን ማዕከል መደገፍ ማገዝ የምትፈልጉ ለእናቶች መድረስ የምትፈልጉ እንግዲህ በልበ ቀናዋ የሺ በየነ አማካኝነት የተቋቋመ ትልቅ ድርጅት ነው። ለእናቶች ብቻ የሚሰራ ድርጅት ነው። ብዙ ነገር ያደረገ ድርጅት ነው። ለጎንደር ከተማ 4 አምቡላንስ በአንዲት እንስት ብቻ ስጦታ ሰጥታለች ለፖሊ ጄኔሬተር። አሁን ደግሞ ትልቅ ሆስፒታል አላት እና እሱን አጥር ለማሳጠር እየተንቀሳቀስን ሁላችሁም አባል በመሆን ይህን ማዕከል እንድታግዙ ከዛ ውጭ ደግሞ ካለን ብናካፍል የህፃናት አረጋውያን አእምሮ ህሙማን መርጃ ማዕከል በአጭር የጽሁፍ መልእክት በያላችሁበት ቦታ 8183 ኦኬ በማለት ማዕከሉን ማገዝ ትችላላችሁ። ከዛም ባሻገር የተለያዩ እናንተ ቤት የወደቁ ለእኛ ለማዕከላችን አስፈላጊ ናቸውና ልብስ፣ ማቴሪያል፣ እህሎች እንዲሁም የህፃናት ቆርቆሮ ወተት የሚያስፈልጉትን ለማዕከሉ ድጋፍ ማድረግ ይቻላል። ቁጥር 1 ሸዋ ዳቦ፣ ቁጥር 2 አየር ማረፊያ ላይ እንገኛለን። ወዳጅ ዘመዶቻችን ሰብሰብ አድርጎ የያዘልን ትልቅ ማዕከል በጀንበር ብሮድካስት አማካኝነት እንግዲህ ጥሪያችንን እናስተላልፋለን። ከዛ ባለፈ እንግዲህ ክብሩን ይውሰድ የድንግል ማርያም ልጅ ከትናንቱ ማንነት ያወጡ የዛሬውን አስኔ ጎትንገስ ያላበሰኝ ቸሩ መድኃኔዓለም ክብሩ ይስፋ። እናቴን በጣም ወዳታለሁ። እናቴን በጣም አመሰግናለሁ። ወዳጆቼ፣ ጓደኞቼ ከጎን የማትለዩኝ እናንተ አድላይ ሁላችሁን ከልብ አመሰግናለሁ። ልጆቼንም ወዳችኋለሁ። ይህንን ይመስላል። በጣም እናመሰግናለን። እኛም እናመሰግናለን አስኔ። እሺ በጣም አሪፍ ደስ ብሎኛል። መልካም ጊዜ እንዲሆንልን እመኛለሁ። ተመልካቾቻችን የነበረን ቆይታ ይመስላል። ሰላም ሁኑ። እሺ እናመሰግናለን።